ሳልወድ በግድ ተሸንፌያለሁ በዚህ በካናዳ ጉዳይ ማለት ነው። እኔ እንግዲህ የምችለውን ሁሉ አድርጌ ነበር፣ ግን እኔ እንዳሰብኩት አይደለም። ወደ ህግም ሄጃለሁ። በነገራችን ላይ በካናዳና በአሜሪካ ቪዛ በእኛ ያዙት ግድ የለም አትበሉ። ስለዚህ ትክክለኛውን ይሄንን ጉዞ የሚያሳልጠውን ሰው እናንተ ጋር ማገናኝበት ፕሮግራም እያዘጋጀን ነው ማለት እሱ ብቻ አይደለም ዕውቀትም ጭምር ነው። ዝም ብሎ በግብታዊነት ክፍለ ሀገር ሆነ ጎበዝ ዘንድሮ ቅሌታሙ በጣም በዝቷል። አንተ አልነበርክ እንደ መጀመሪያ ካናዳ በ15000 ብር መሄድ ይቻላል ሲባል እባካችሁ ምናምን ነገር እያልክ ስትል ያልነበረ? የሆነ ዊሊ ከሚባለው ሰውዬ ጋር ራስ አልነበርክ? አሜሪካ በ20,000 ብር እባክህ እውነት ነው እያልክ ማስታወቂያ ስትሰራ የነበርከው አንተ አይደል? ከዛ አይዟችሁ ስትል የነበርከው አሁን ተበላችሁ። ሰው ያለምንም ነገር ሄዶ 90,000 100,000 70,000 ብር አይሰጥም። በጸጥ ብሎ ትራንስፈር ያደርግ የሆነ ነገር ሳይ ማለት ነው። የተበደሉ ሰዎች እንግዲህ አሁን ከትሻለው ምንም አትበሉ ስላልቃቸው ነው እንግዲህ ምንም ያላሉት እንጂ ሚዲያ ላይ ያወጡልን ነበረ ጉድህ። አሁን ደግሞ ምንድነው እያለ ያለው? ትክክለኛውን ሰው ትክክለኛውን ቦታ እኔ ያሳያቸዋለሁ አውሮፓና አሜሪካ መሄድ የምትፈልጉትን ይላል። ድጋሚ ፓርት 2 ልታስበላቸው ነው። ፓርት 2 ልግጣቸውን እባክህ አሁን አንተ እንደው ቤተክርስቲያን ነጠላ አንጠልጥለህ ማለት ነው ስትል የነበርክ ሰው ነህ። እንደው እሱ እንኳን አያሳስብም? የሰውን የልብ ትርታ አይተህ ተረርተኸው እንዴት ሙልጭ እያደረክ ገንዘቡን ትዘርፈዋለህ? እስቲ አንድ ሰው እስቲ ባለው መንገድ እሸቱ ባለው መንገድ እስቲ አንድ ሰው ሄዷል? ተበላችሁ ነው እያለ ያለ። አሁን ደግሞ ድጋሚ ያሳያቸዋል። እስቲ አንድ ሰው እስቲ እኔ በእሸቱ ባስተዋወቀው ማስታወቂያ ሰውየው ጋር ውጪ ሄጃለሁ የሚል ሰው እስቲ ይንገራል አንድ ሰው። አሁን ደግሞ ፓርት 2 ጭራሽ አውሮፓ ምናምን። ለነገሩ በርታ ያለ ሰው ስላለ ከኋላ ምንም አትሆንም ያለ ሰው ስላለ ነው እንደዚህ በኮንፊደንስ እያወራ ያለው እንጂ መቼም ድፍረቱን አግኝተህ እንደዚህ አታወራም ነበር። ለማንኛውም የትኛውም ኤጀንት ጋር እንዳትሄዱ፣ እንዳትበሉ። እሸቱም ጋር ቢሆን እንዳትሄዱ፣ ትበላላችሁ። ሌላ ምንም አዲስ ነገር የለውም። በእኔ አካውንት በተከፈተ ሌላ ድርጅት ጋር ሄዳችሁ ነው ብሎ ነው ድጋሚ ስግጥ የሚለው እንጂ ምንም ነገር የምታመጡት ነገር የለም። ወገኖች ወንድማችን እሸቱንም የልጁንም እንዳያችሁት ነው። በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። ምክንያቱም እንደዚህ አይነት ነገሮች እጅግ በጣም እየበዙ እየተበራከቱ ይገኛሉና እኔ አላቅም ስለ መንግስት ባላውቅም፣ እኛ ግን የራሳችን የግል ጥንቃቄያችንን ማድረግ ሳይኖርብን አይቀርም። ምክንያቱም ትልልቅ ሰብስክራይበርም ያላቸው ተጽዕኖ ፈጣሪዎቹም አርቲስቶች፣ ዘፋኞች የምትሏቸው በሙሉ ስለሚሰሩት ስራ፣ ስለ ሬፑቴሽናቸው፣ ስለሚያደንቃቸው ሰው፣ ስለሚከተላቸው ሰው መጨነቅ ማሰብም ስላቆሙ ኦልሞስት ሁሉም ታዋቂና ተጽዕኖ ፈጣሪዎች በሚባል ደረጃ ወስደው የሆነ ቦታ ከተውን እኛ መነገጃ እያደረጉን ነውና እባካችሁ በግላችሁ የራሳችሁን ጥንቃቄ አድርጉ። ላውራብል እንደዚህ አይነት ስቶሪዎች ብዙ አሉኝ። የዛሬ 8-9 ዓመት ዩኒቨርሲቲ አቋርጬ እንደወጣው አካባቢ ውጭ ሀገር ለመሄድ አንዳንድ ነገሮችን ሞክሬ ነበርና በየቦታው ያለው አውሮፓም አሜሪካም አውስትራሊያም የተለያየ ቦታ እንልካለን የሚሉ ሰዎች አብዛኛዎቹ አጭበርባሪዎች ናቸው። በቃ ማድረግ የሚችሉ ከሆነ ለምን ራሳቸው አይሄዱም? እዛ የተሻለ ነገር እንዳለ ያውቃሉ አይደል? ምን ያደርጋሉ እዚህ እንደዛ ከሆነና የራሳችሁን ጥንቃቄ አድርጉ። ሰውም ለምን ገንዘቡን እየሄደ እንደሚያስበላ አይገባኝም አንዳንዴ። እውነቱን መናገር ስላለብኝ ነው። ሰው ያለፋበት ሊሆን ይችላል፣ ቤተሰቦቹ ሰጥተውት ንብረት ተሽጦ የውርስ ገንዘብም ሊሆን ይችላልና እባካችሁ በጣም ጥንቃቄ አድርጉ። እንዲያውም ሌላ ቪዲዮ አለኝ፣ ቆይ እሱንም አብረን እናየዋለን። ሄሎ ሰላም ነው? አለን ጤና ይስጥልን። እሸቱ ነህ እንዴ? እሸቱ አይደለሁም። ቲክቶክ ላይ ማስታወቂያ አይቼ ነበር ከሱ ጋር እኮ ኢንተርቪው ነው ያደረግነው እንጂ ይሄ የእሸቱ ስልክ ሳይሆን የካናዳ ፕሮሰስ የሚያልቅበት የድርጅት ስልክ ነው። ስንት ብር ነው? 95% ስራና ክህሎት ሚኒስቴር ስለሸፈነ 5% ነው ያንተ ወጪ፣ 5% ጠቅላላ ወጪ 33,000 ብር ነው። ቢሮአችሁ የት ነው? እንዴት ነው እናንተን በትክክል ማግኘት የሚችለው? የምታገኙን አዲስ አበባ ሳር ቤት የድሮ ካናዳ ኤምባሲ አሁን ኮንትራት ጽሕፈት ቤት ተብሏል አይደል? እዛ ነው የምንገኘው። በመግቢያ ካርድና በቀነ ቀጠሮ መሰረት ነው ወደ ቢሮአችን መግባት የምትችሉት። ትክክለኛ ነው ይሄው? አዎ ትክክለኛ ነው። ምንም አይነት ነገር ስትፈጽም ከስራና ክህሎት ሚኒስቴር እውቅና ካገኘ በኋላ ነው። የድርጅታችሁ ስሙ? ምስራቅ ቪዛ የጉዞ አማካሪ። መቼ ነው መክፈል የሚችለው? ፓስፖርት እንዴት ነው ማውጣት የሚችለውና? ፓስፖርት ከሌለ የኢሚግሬሽን ፎርም እኛ ጋር ስላለ የኢሚግሬሽኑን ፎርም አብረህ ከምዝገባው ፎርም ላይ ትሞላና ለኢሚግሬሽን ቀነ ቀጠሮ እንዲሰጥህ አድርገን
ፕሮሰሱን ስጨርስ ፓስፖርትን እንድትረከብ ነው የምናደርግ። ቶሎ መጨረስ ትችላላችሁ አይደል? እሱ ነገር በፍጥነት ያልቃል። ጓደኞችን ባመጣ አትቀንሱልኝ? በክፍያ ሳይሆን የሚቀነስልህ ክፍያ ነው የሚሰጥህ። ከተመዘገቡ በኋላ ለአንተ ተቆራጭ ተደርጎ ከላክበት ብር ይመለስልሃል ማለት ነው። ብሩን ግን የት ነው መክፈል የሚችለው? ስራና ክህሎት ሚኒስቴር ውክልና የሰጠው አካውንት አለ። በዛ ነው የምታስተላልፈው። ምን አሁን ልጨምር ፈልገህ ነው? ስንት ብር ነው ዲስካውንት ያደረጋችሁት? ስንት ሰው እንደምታስመጣ እኮ አላወቅንም። ከኔ ጋር ያወሩ ሰዎች 2 ናቸውና ሁለት ሰው ካመጣህልን ለአንድ ሰው 1000 ብር ነው። ለአንድ ሰው 1000 ብር 2000 ብር ዲስካውንት አለ። የመጀመሪያ ቅድመ ክፍያ ጋር 2000 ብር ይቀንሳል። ስለዚህ አንተ 3500 ነው የምታስገባ የመጀመሪያው፣ እነሱ 5500 ማለት ነው። እዛ ደግሞ አክሴፕታንስ ሌተር ላይ ደግሞ ዲስካውንት አለ። በየፕሮሰሱ ነው እየቀነሰ እንሄድ። እሱ ነገር አሁንም አልገባኝምና ላስረዳህ አንዴ። እሺ አሁን ምዝገባ ታደርጋላችሁ አይደለ? ምዝገባውን ካካሄዳችሁ በኋላ ፎርሙን ስትሞሉ ለስራና ክህሎት ሚኒስቴር ነው ማስተላለፍላችሁ። ስራና ክህሎት ሚኒስቴር ደግሞ ፋይሎቻችሁን አይቶ ከተቀበላችሁ በምትጠቀሙበት ስልክ ቁጥር ሜሴጅ ይልክላችኋል። ሜሴጅ ሲገባላችሁ የመጀመሪያ ቅድመ ክፍያ 5500 ታጠናቅቃላችሁ ነበር ያልኩ። 2 ሰው ስላመጣህ አንተ 3500 ይሆንልሃል አልኩ። ከዛ በኋላ የስራ ዝርዝሮች አሉ፣ እነሱን ትመርጣለህ። ከዛ የመረጣችሁትን የስራ ዘርፍ አያይዤ ፋይሎቻችሁን አድርጌ በኤችፒ ለሚባል ኩባንያ አታች አደርግልሃለሁ። እነሱ ደግሞ አክሴፕታንስ ሌተር 3 ቀን ውስጥ ይልኩልናል። የአክሴፕታንስ ሌተሩ ዋጋ ደግሞ 27500 ነበረ። አንተ 20000 ብር ትከፍላለህ። እነሱ 27500። በአጠቃላይ ለአንተ የሚቀነስልህ ብር 7000 ብር ተቀናሽ ይደረግልሃል። እሺ በአካል መጥቼ መክፈል ይችላል አይደል? በአካል የምትመጡት አክሴፕታንስ ሌተር በኋላ ነው። ምክንያቱም አንደኛ ስራና ክህሎት ሚኒስቴር መፍቀድ አለበት፣ ሁለተኛ ደግሞ በኤችፒ የሚባለው ኩባንያ መቀበሉን ማረጋገጥ አለብን። ስለዚህ እንደዚህ ስለሆነ መጀመሪያ መዝገባ አካሄዱ፣ ከዛ ለስራና ክህሎት ሚኒስቴር አስተላልፍላችኋለሁ። አካውንት ብትልክልኝ በጣም አሪፍ ነው። መቼ ልትከፍል ነው? አሁን ከጓደኞቹ ጋር አውርቼ መክፈል ይችላል፣ ችግር የለም። እሺ። ስለዚህ የምዝገባ ወረቀት እንዴት አድርጋችሁ ነው? ቴሌግራም አትጠቀምም? እጠቀማለሁ እኮ በቴሌግራም እልክልሃለሁ። አንተ ጉርድ ፎቶውንና የነዋሪነት መታወቂያህን ላክልኝ በዚህ ስልክ ቁጥር ቴሌግራም ላይ። ከዛ በኋላ እኔ የምዝገባ ወረቀትና የምትከፍሉበትን አካውንት እልክላችኋለሁ። ወይ ደግሞ ቀድሜ ልላክላችሁና እናንተ ጉርድ ፎቶና የነዋሪነት መታወቂያ ላኩልኝ። እሺ እሺ እሺ። ሌላ ጥያቄ ካለ እጠይቃለሁ። እሺ እሺ፣ ችግር የለም። 20 ጊዜ እንደዚህ ብትል ኦልሬዲ ሰውን ካስበላውና ገደል ካስገባው በኋላ የኢንቨስቲጌሽን ቪዲዮ ብትሰራ ምንም ጥቅም የለውም እኮ። በእሸቱ መለሰ ደረጃ ያሉ ትልልቅ ተጽዕኖ ፈጣሪዎች እንደዚህ አይነት ነገር ውስጥ ከመግባታቸው በፊት ብዙ ጥንቃቄዎችን መውሰድ አለባቸው፣ ብዙ ሪሰርቾችን መስራት አለባቸው። ሰው እኮ ገንዘቡን ደልቶት አይደለም የሚያመጣው። እና እኔ እንጃ አላቅም እንዴት ለራሳቸው ለሚሰሩት ስራ ለሰብስክራይበሮቻቸው በሰው ዘንድ ላላቸው ተቀባይነት እንዴት እንደማይጠነቀቁ ነው የማይገባኝ። እኔ በጣም ነው የሚያሳፍረው እውነቱን ለመናገር። የሪል ስቴት ማስታወቂያዎች፣ አንዳንድ ስራዎች ይመጣሉ እኔም ጋር እና ሪል ስቴቶች እንዴት ኦፕሬት እንደሚያደርጉ ስለማውቅ የማናቸውንም የሪል ስቴት ስራ መስራት አልፈልግም። ነገ የምሰራው ስራ ላይ ችግር ይፈጥርብኛል። የኔ ሰብስክራይበሮች ማስታወቂያ በለቅና ከኔ ቻናል ላይ አይታችሁ እነሱ ጋር ገንዘብ ብትከፍሉና ብትበሉ እኔ ኃላፊነቱን አልወስድም። ከራሳቸው ጋር ነው የምትጨርሱትና በእኔ ምክንያት በእኔ ማስታወቂያ ሰሪነት እናንተ ብትጎዱ ለእኔ ጥሩ አይደለም። እኔ ስራዬን አከብረዋለሁ። በእናንተ ዘንድ ያለኝን ቦታ አስጠብቄ አስከብሬ መኖር ስለምፈልግ እንዲህ አይነት ነገር ውስጥ መግባት አልፈልግም። እና በዚህ ልክ እንግዲህ ይሄ አሁን በስልክ የሚያወራው ሰው እሸቱ ማስታወቂያ የሰራለት ሰው ነው እያጭበረበረ እንደዚህ አይነት ነገር ውስጥ እያስገባ ያለውና አይገባኝም። ለምን እንደዚህ አይነት ነገር ውስጥ እንደሚገቡ አይገባኝም አሁንም ድረስ። ደባል እያመለክ ስተካከል ውልም ከኢየሱስ ውጭ እኔ አምላክ አላውቅም። ከሞተልኝ ሌላ ክብር የሚቀርብለት በአንድ ቃል ልግለጠው ሌላ ሁሉ ጣዖት። የመጣው ብቻውን የምን 44 ነው? እግዚአብሔር ልቦና ይስጠው። እኔ ለእናንተ ማሰማት ስላልፈለግኩ ነው እንጂ ብዙ ነገር ነው በአመክንዮ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞቿንም ጭምር ለማጥላላት ጥረት ያደረገው። እኔ በጥሱ ብቻ ነው የሚያሳዝነኝ። ብዙ ጊዜ እዚህ መድረክ ላይ ወጥተው ኦርቶዶክስ ቤተክርስቲያን
የሚናገሩ ሰዎች አይደለም የሚያሳስቡኝ፣ አሜን የሚሉላችሁ ሰዎች ናቸው። እውነት እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ከተወለድኩ ጀምሮ በዚህ ቤተክርስቲያን ያለሁት አንድ ቀንም አውደ ምሕረት ላይ አቡነ ተክለ ሃይማኖት አምላክ ናቸው ወይም ደግሞ ድንግል ማርያም አምልኳት ወይም ደግሞ አቡነ ገብረ መንፈስ ቅዱስን አምልኩ የሚባል ትምህርት ሰምተን አናቅም። በአንድ ልደታ ማርያም አምላክ ናት ሲባል አልሰማንም። በሁለት አባ ጉባ ጻድቁ አባት ከዘጠኙ ቅዱሳን አንዱ ማለት ነው። የሚገርማችሁ እነዚህ ዘጠኙ ቅዱሳን ስለ ኢየሱስ ነው የተሰደዱት። ሁለት ባህሪ አናምንም ብለው ከሁለት አካል አንድ አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብላ የምታምን ንጽሕት ቅድስት ቤተክርስቲያን አለች አፍሪካ ውስጥ ኢትዮጵያ የምትባል ሀገር ውስጥ ብለው ተሰዶ የመጡ ናቸው። ስለ ኢየሱስ ነው ስደታቸው። ለዛ ነው የምናከብራቸው። እና አንድ ቀንም ዘጠኙ ቅዱሳንን አምልኩ የሚባል ትምህርት አልሰማንም። እኔ አሁን የምሰራው በጎ አድራጎት ስራ ነው። የቪዲዮም ጭብጤ ሃይማኖት እንዳልሆነ ታውቃላችሁ። ቲክቶክ ላይ ግን ተነካ እና አንዳንዴ እኮ ምን ችግር አለ? እስቲ ሌላው እናንተ ጋር ያለን ነገር አሳውቁ፣ እኛ ጋር ያለንም ደግሞ እናሳውቅ። ምን አለ በትህትና እንደው ወይም ደግሞ ያደርጉታል ብላችሁ እንትን የምትሉትን ነገር ብትናገሩ። እንደው ኪቦርድ በጮኸ ቁጥር፣ አሜን የሚል ሰው በተገኘ ቁጥር፣ ሱፍ መልበስ በተጀመረ ቁጥር፣ የአምልኮ ስፍራን ስለተሰራ እንደው ማታቋትን ኦርቶዶክስ ተዋሕዶ ቤተክርስቲያን በእንደዚህ አይነት ደረጃ ማጥላላት ማን ነው የሚጠቅም? እንደ እውነት አሁን አንተ ማይክ የጨበጥከው እንደዚህ በኤዲቲንግ አሳብደ ይህንን መዝሙር ነው ምንድነው የለቀክልን ሰውዬ ቁጭ ብለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ፣ ቀኖና፣ ትውፊት ሌላውን ቶሺ ትውፊቱንና ቀኖናውን ዶግማውን እስቲ ቁጭ ብለ መወያየት ትችላለህ? እኛ ከአብ ከወልድ ከመንፈስ ቅዱስ ጋር አራተኛ አድርገን ድንግል ማርያም ስናመልክ አይተሃል? ሌላ ምን ይላል? በሎጂክ 44 የምን 44 ይላል። ያው በልምድ ብዙ ጊዜ 44ቱ ታቦት የሚባል አባባል ልምድ ነው እሱም እና እሱ ልምድ ይዞ ነው ይሄ እንደዚህ ያለ 44 አይደሉም እኛ ጋር ያሉት ቅዱሳን ልንገር በሚሊየን እኛ እንደውም ከምናቃቸው ማናቃቸው። ምክንያቱም ብዙ ጊዜ ቅዱሳን በበቁ ቁጥር ኢየሱስ ክርስቶስ ልባቸው ላይ በነገሰ ቁጥር ራሳቸውን ይደብቃሉ። እነዚህ ገርል ላይ ተጽፎ የምታገኛቸው ሰንክሳር ላይ ተጽፎ የምታገኛቸውና በየጊዜ ላንተ እንጀራ ምንጭ የሆኑት እኮ እየሰደብካቸው ማለት ነው። በጣም ጥቂቶች ናቸው። አብዛኞቹ ታሪካቸው እንዳይታወቅ ነው ያደረጉት። የበቃ የነቃ ወንጌል የገባው ሰው እንደዛ ነው የሚሆነው። እና እንደው ምን ሆናችሁ ነው አሚንስ የምትሉት? የት ጋር ነው እኛ ቅዱሳንን ስናመልክ ያያችሁት? እንደው ሌላውን ልጥራላችሁ። ለምሳሌ በ9 ቅዱስ ቶማስ ዘመርዓስ ነው። ቅዱስ ቶማስ ዘመርዓስ ኢየሱስ ፍጡር ነው ሲባል አይ ኢየሱስማ ፈጣሪ ነው እንጂ ፍጡር አይደለም ብሎ ከተከራከረ ሊቃውንት አንዱ ነው ቅዱስ ቶማስ ዘመርዓስ። ይሄንን ትምህርት መሰረቱን እንዲዝ ለማድረግ 22 ዓመት ተጋድሏል። ጆሮውን ተቆርጧል፣ አይኑ ወጥቷል፣ 2 እግሩን አጥቷል፣ 2 እጁን አጥቷል። ሁሉን እንዳለ እየቆረጡ 22 ዓመት ሙሉ ለጣዖት እያጠኑ ከሱ የሚቆርጡትን ስጋ መከራ ሳይተውታል። ስለ ኢየሱስ ዝም በል እየተባለ ምክንያቱም ኢየሱስ ክርስቶስ ሕይወት ነው። እነዚህ ደግሞ ሰዎችን እኛ የምናከብራቸው ኢየሱስ ክርስቶስን ሕይወት ብለው የሙጥኝ ስላሉ ነው። ክቡር ሕይወታቸውን ምድር ላይ እንኳን መኖር ሳይፈቀድላቸው በመሬት ቆፍረው የኖሩ ቅዱሳን አሉ።
ካታኮምብ የሚባለው ቃሉን ከተሳሳትኩ ይቅርታ። መሬት ቆፍረው እኮ በሁለተኛው መቶ ክፍለ ዘመን መሰለኛ መሬት ቆፍረው እኮ የኖሩ ቅዱሳን አባቶች አሉ። መሬት ውስጥ እና ልጆቻቸውን ስለ ኢየሱስ ክርስቶስ አዳኝነት ያስተማሩ። እነዚህ ነው አታንሱ የምትሉ። እግዚአብሔር ልቦና ይስጥ። እግዚአብሔር ልቦና ይስጥ። በጣም ነው የሚያሳዝነው። እኛ የምናመልከው አብ ወልድ መንፈስ ቅዱስን ነው። ከሶስቱ አካል አንዱ ወልድ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተጸንሶ ተወልዶ 33 ዓመት ሙሉ በኪደተ እግሩ ዓለምን ቀድሶ አስተምሮ ታምራትን ሰርቶ የነፍስ ህመምተኞችን በትምህርት የስጋ ህመምተኞችን በታምራት እየፈወሰ በመጨረሻም በቀራንዮ አደባባይ ላይ መለኮት የተዋሃደውን ስጋውን ተሰቅሎ አድኖናል ብለን ነው የምናምነው። ምን አይነት ፍጥረቶች ናቸው? ተው። የሌለባትን ስም አትለጥፉባት። ተውች ቤተክርስቲያን ላይ እኛ ምዕመናኖቿን በኃጢአት ስንወዣወዣ አይታችሁ እንደኛ እንዳትመስላችሁ። እቺ ቤተክርስቲያን ተው። ስራ ይሻነናል ደፋ ቀና እንበል ብለን ነው ዝም የምንላችሁ። ተው፣ እረፉ። መከባበር አይሻልም ወይ? አብሮ ዳቦ ተሰልፎ መብላት አይሻልም ወይ? አብሮ በሰላም ወጥቶ መግባት አይሻልም ወይ? ዶክትሪናችሁን አታስተምሩም ወይ? እስከ መቼ ነው ቤተክርስቲያኒቷን ምዕመናኖቿን እንደዚህ ያለ ስማቸው ስም የምትሰጡት? ተው። በጣም ነው የሚያሳዝነው። ዘኪን ማታውቁት ከሆነ የማማ ዝናሽ አሳዳጊ የማማ ዝናሽ አባት በሉት እንደዛ በሉትና ዘኪ እውነቱን ነው። ይሄ ነገር ከቀን ወደ ቀን ከቁጥጥር ውጭ እየወጣ ወጥቶ ዛሬ በጣም የብዙ መተረማመስና የብዙ መናነቅ የብዙ ችግር መፍጠሪያ አንዱ ሆኗልና እኔ አይገባኝም። ፕሮቴስታንት ወንድሞቻችን እንዴት እንደዚህ አይነት ነገር ሲሰበክና ለእናንተ እንደዚህ አይነት ነገር ሲነገር አሜን እንዴት እንደምትሉ አይገባኝም። ወንጌል ይሁን ስድብ ይሁን የሚያስደስታችሁ ነገር አይገባኝምና እንደዚህ አይነት የማይረባ ስድብ እኛን ለማሸማቀቅ አንገታችን ለማስደፋትና የኛን ስስጎነ ናቸው ብላችሁ የምታስቧቸውን ነገሮች አምጥታችሁ እኛን ለማሸማቀቅ አትሞክሩ። እኛ የፈለገውን ያክል ቢሆን የምንሸማቀቅ አንገታችንን የምንደፋ ሰዎች አይደለንም። ከሃይማኖታችን ውጭ የሆኑ በስራቸው የተከበሩ ጥሩ ስራ የሚሰሩ ጥሩ ወጣት ወንድሞቻችንን ዩቲዩብ ላይ ቲክታክ ላይ ኤኒ ቦታ ስናገኛቸው እኔ ኦርቶዶክስ ነኝ ግን ስራን ወዳለሁ ስራን አከብራለሁ ብለን ነው ኮሜንት የምንጽፈውም ሰዎችን የምንናገረውና በኩራት ነው ስለ ሃይማኖታችን የምንናገረውና ዛሬ እንደዚህ አይነት ነገር እየተናገራችሁ ነገ ራሳችሁ አንገታችሁ እንዳትደፉ በጣም ትልቅ ጥንቃቄ ልታደርጉ ይገባቸዋል። ምን ቀኝ ነው ግራ ለዚህ ነበረ ይሄኛው ነው ግራ ከዛ ይብዳውስ ሄሎ ቀኙን ያዝ አንገቱን የያዘው በገመድ ነው ወይስ በእጁ? በገመድ። ከዛ በኋላ አወረዳችሁ። ከዛ በኋላ የጣላችሁ የት? እስኪ እንደዚህ ነው የሚሄደው። ቦታው የተሞና አይደለም እንጂ እዚህ ሰፈር አይደል? ሰፈሩ እዚህ ነው። አንተ ብቹ ገዛኝ ወይ ዮሐንስ አይደል ስምክ? እዚህ ነው እኮ የጣላችሁት። አስክሬን ከዚህ ነው የተነሳ ሰማ። ስለዚህ ነው የጣላችሁት። በቃ ወደዚህ ጋር ወረወራችሁት ወይስ እዛው ሄዳችሁ አስቀመጣችሁ? አንሸራቶ ነው ወደ ታጣች ከዛ በኋላስ በቃ ከዛ ተመለሰን ገባ። እሱ ወደ መኪናው ሄደ። ከዛ መኪናው መሪ ያዘና ከዚህ ጋር ዞር አለ ነው። በዚህ ጋር ሲመጣ ልክ እዚህ ጋር ሲደርስ አቁሟል። መቻ ይዟል።
ማነው አቁም የምለው? ማነው አቁም የምለው? መፍቻ ይዟል አቁም አለ። ከዛ በኋላ አቆመ። ከዛም በኋላ እሱ ደግሞ ማለት ነው መኪናው እንደቆመ ቀጥታ መጣ። አሻራት ወጪ ነው የመጣሁት ሲል የምን አሻራ ብሎ ሲጠይቀው ዝም ብለን እንሄዳለን። ወዴት? ከዛ ወደ አዳማ አሻራት ወጪ አለ ብሎ ነው ለአንተ የነገረ። አንተ ደግሞ ምን ስትለው ምን አለ? ዝም ብለን እንሄዳለን ያለ ግን አሻራ ላጥፋ ብሎ ወርዶ የመጣ ጊዜ ምን ነበር ያደረገው? ምን አርግቶ ነው የተመለሰው? ምን አረኩ አለ? ለሱ ዝም ብለን እንሄዳለን ያለ አይደለም። አቦቼ በስላሴ በጣም ነው የሚያሳዝነው። እኔ ለምን እንደሆነ አይገባኝም። እንደዚህ አይነት ወንጀሎች ሹፌሮች ላይ ለምን እንደሚበዛ አላቅም። ማለት ሹፌሮች ለፍቶ አዳሪዎች ናቸው፣ ሀገር ያቀኑ ናቸው። ኢትዮጵያ እንደምታውቋት ላንድ ሎክ ካንትሪ ነች፣ በመሬት የታጠረች ሀገር ነች። የባህር ወደብ የራሱ የሆነ የባህር ወደብ የላትም እና ከጅቡቲ ከተለያየ ቦታ ከአንዱ ጫፍ እስከ አንዱ ጫፍ የምንፈልጋቸው ነገሮች የሚጓጓዙት በመኪና ነው፣ በትራንስፖርት ነው። ለዚህም ትልቁን ድርሻ የሚወስዱት ሹፌሮቻችን ናቸው እና አይገባኝም እንደዚህ አይነት ወንጀል እነሱ ላይ ለምን እንደሚበዛ አላቅም። የዛሬ 2 ዓመት 3 ዓመት ይመስለኛል ጎሮ አደባባይ አካባቢ እንደዚሁ ረዳቱ የሹፌሩን ህይወት አጥፍቶ የዛ መኪና ውስጥ የነበሩትን ንብረቶች ዘርፎ እንደጠፋና በኋላም እንደተያዘ ሰምቻለሁና እንደዚህ አይነት ነገሮች በጣም ብዙ ናቸው። እንግዲህ ሹፌሮቻችን በጣም ጥንቃቄ ልታደርጉ ይገባቸዋል። አብሯችሁ የሚሰሯቸውን ሰዎች ረዳቶቻችሁን በደንብ ልታውቋቸው ይገባል። የራሳችሁን ጥንቃቄ ልትወስዱ ይገባል።